ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የአማራ ክልል የሚካሄደው የሉና ተጋድሎ በዚህ ሰሞኑም ተጠናክሮ ቀጥሏል። በአራቱም ቀጠናዎች ፋኖች ድል ማግኘታቸውን ለአንከር ሚዲያ በላኩት መረጃ ላይ ገልጸዋል። በሰሜን ወሎ ዞን ወረዳዎችና ታዳጊ ከተሞች ኮን፣ ስታይሽ፣ ሐሙሲት፣ አሁን ተገኝ፣ ቀበሮ ሜዳና ሌሎች አካባቢዎች ላይ ጥቃት በመክፈት አካባቢዎቹን መቆጣጠሩ ተገልጿል። በሰሜን ሸዋ ከሬማ ወደ መራቤቴ ዓለም ከተማ በሁለት ተሽከርካሪ ተጭኖ በመጓዝ ላይ የነበረ የአብይ አህመድ አየር ወለድ ኮማንዶ ክፍለ ጦር ላይ የአማራ ፋኖ ደቡብ አማራ ቀጠና አሳምነው እዝ በወሰደው የደፈጣ ጥቃት ከፍተኛ ኪሳራ እንዳደረሰ ነው ከቀጠናው ለአንከር ሚዲያ በተላከው መረጃ ላይ ተገለጸው። ምስራቅ አማራ ቀጠና ሚኒሊክ እዝ የምስራቅ አማራ የባለ ሽርጡ ክፍለ ጦርን በስድስት አቅጣጫዎች ከበባ በማድረግ ጥቃት ለመሰንዘር በመጣው የአብይ አህመድ ሰራዊት ላይ በመልሶ ማጥቃት ከፍተኛ ጥቃት በመሰንዘር ከኪሳራ ጋር እንዲከሽፍ ማድረጉን ነው የኮሩ የህዝብ ግንኙነት ክፍል ኃላፊ ለአንከር ሚዲያ በላከው መረጃ ላይ ገለጸው። በጋሸና ዙሪያም ውጊያ እየተደረገ እንደሆነ ታውቋል። በዚህ ወቅት በተለያዩ አካባቢዎች በተቀናጀ ሁኔታ የፋኖ ኃይሎች እያደረሱ ያሉት ጥቃት ተጠናክሮ መቀጠሉን ነው ለማወቅ የተቻለው። በደቡብ ወሎ በአገዛዙ ሰራዊት ላይ በተፈጸመ ጥቃት መስመራዊ መኮንኖች ጭምር እንደተገደሉ የተገለጸ ሲሆን በካምፑ ይዞታ ላይም ከፍተኛ ጉዳት መድረሱ ታውቋል። በሰሜን ወሎ ዞን ጉባላፍቶ ወረዳ መቻሬ ሜዳ የሚገኘው የጥምር ጦር ላይም እንዲሁም በተፈጸመ ጥቃት በርካታ የመከላከያና የአድማ ብተና ሰራዊት አባላት መገደላቸው ተገልጿል። በሰሜንና ምዕራብ ጎጃም አገዛዙ በስፋት ያሰማራው ኃይልም ከባድ ጉዳት ደርሶበታል። በደቡብና ማዕከላዊ ጎንደርም በ8 አቅጣጫዎች የዘመተው የአገዛዙ ሰራዊት አንድም ቦታ ድል ሳይቀናው ተመቶ መመለሱን ነው መረጃዎቹን ካሰባሰበው የዘውትር ተሳታፊያችን ዘገባ መረዳት የተቻለው። በሰሜን ሸዋ ሰሞኑን ታላላቅ ድሎች መመዝገባቸውን የአማራ ፋኖ በሸዋ እዝ አስታወቀ። ከደብረ ብርሃን የተነሳው የአብይ አህመድ ጦር መሃል አምባ አካባቢ ላይ በደፈጣ ጥቃት ከባድ ጉዳት እንደደረሰበት ያገኘነው መረጃ ያመለክታል። በመራቤቴም እንዲሁ በአገዛዙ ጥምር ጦር በሚል በሰበሰባቸው የሚሊሻ አድማ በታኝና መከላከያ ሰራዊት ካምፕ ላይ ጥቃት ተሰንዝሮ አመራሮች የሚገኙበት የሞትና የመቁሰል ጉዳት መድረሱን የእዙ ቃል አቀባይ ለአንከር ሚዲያ ገልጿል። የወረዳና የዞን ካቢኔዎች አባላት ቤተሰቦቻቸውን ይዘው በመከላከያ ካምፕ ውስጥ መግባታቸውን የሚገልጸው የሸዋ እዝ ቃል አቀባይ ያገዛዙን ውድቀት የሚያረጋግጡ በርካታ እውነቶች መሬት ላይ እየታዩ እንደሆነም ይናገራል። በጎንደር አርማጮ ሰሞኑን ትልቅ ድል መመዝገቡ ተገልጿል። በጎንደር በተለያዩ አካባቢዎች ህዝባዊ ተጋድሎ ተጠናክሮ መቀጠሉን ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። የአርማጮ የሰሞኑ ድል በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሰ መሆኑን የዘርአይ ክፍለ ጦር አመራሮች ገልጸዋል። ሰሞኑን በመተማ ዮሐንስ አካባቢ ከአገዛዙ ብረት ለበስ ሰራዊት ጋር ከባድ ፍልሚያ እየተደረገ መሆኑን ሻለቃ ብርሃኑ ነጋ ለአንከር ሚዲያ ገልጸዋል። በአብራጅራ ለ3 ቀናት ውጊያ ሲደረግ እንደነበረ የገለጹት ሻለቃ ብርሃኑ በርካታ የአብይ አህመድ ወታደሮች ስልክ እየደወሉ ጭምር እጅ የሚሰጡበት ነባራዊ ሁኔታ ተፈጥሯል ሲሉም ተናግሯል። ሻለቃ ብርሃኑ በምዕራብ ጎንደር አጠቃላይ የብልጽግና መዋቅር ተሽመድምዷል፣ መረጃ ትሰጣላችሁ በሚል የራሱን አባላት እያሳደደና እያሰረ በመሆኑ እርስ በርሳቸው መተማመን ጠፍቶ ግራ የተጋቡበት ሁኔታ ነው ያለው በማለት ወቅታዊ ሁኔታውን ይገልጻሉ። ሻለቃ ብርሃኑ ነጋ ይህ በእንዲህ እንዳለ ከፍተኛ ቁጥር ያለውን ኃይል ጎጃም ምድር ያስገባው የአብይ አህመድ አገዛዝ አብዛኛው የእግረኛ ሰራዊቱ ምንም መንቀሳቀስ በማይችልበት ሁኔታ ውስጥ እንደሚገኝ ተገለጸ። ከምሽግና ከካምፕ ውጪ ሰራዊቱ በደፈጣ ጥቃት ከፍተኛ ኪሳራ እየደረሰበት መሆኑን ያገኘነው መረጃ ያመለክታል። ከባለፈው ሳምንት ወዲህ በተለያዩ አቅጣጫዎች ወረራ ለመፈጸም እንቅስቃሴ ያደረገው የአብይ አህመድ ሰራዊት በፋኖ ኃይሎች ተመክቶ ከተመለሰ በኋላ ከምሽግና ከጦር ካምፕ መውጣት አቅቶት በዚያው ተወስኖ መቅረቱን ነው ለማወቅ የተቻለው። ይህ በእንዲህ እንዳለም በአዲስ አበባና በአንዳንድ የኦሮሚያ አካባቢዎች አስገዳጅ ብሔራዊ ውትድርና ምልመላ እየተደረገ ነው። በበርካታ ቦታዎች ወጣቶች እየታፈሱ ወደ ተለያዩ ወታደራዊ ማሰልጠኛ ካምፖች እየተወሰዱ መሆኑን የዓይን እማኞችን ጠቅሶ ወኪላችን ከላከልን መረጃ ለማወቅ ተችሏል። በአማራ ክልል እየተመናመነ
የመጣውን ሰራዊቱን ለመተካት እየተረባረበ ያለው የአብይ አህመድ አገዛዝ የፕሮቴስታንት እምነት ተከታይ ወጣቶችን ሃይማኖታችሁን ሊያጠፋ እየመጣ ያለ ኃይል አለና ዝመቱ የሚል ቅስቀሳ መጀመሩን መዘገባችን ይታወሳል። የአዲስ አበባው አፈሳ ያነጣጠረው የአማራና የደቡብ ክልል ተወላጆች ላይ ነው ይለናል የዘውትር ዘጋቢያችን ከአዲስ አበባ። የአብይ አህመድ ሰራዊት በትግራይ ከደረሰበት ኪሳራ የበለጠ በአማራ ክልል ከፋኖ ጋር እየተደረገ ባለው ጦርነት ከፍተኛ ጉዳት እየገጠመው መሆኑን አመነ። በሰራዊቱ አመራሮች መሃል በአማራ ክልሉ ጦርነት ላይ ልዩነት እየተፈጠረ መሆኑን የደረሰን መረጃ ያመለክታል። ኤታ ማዦር ሹም ብርሃኑ ጁላ በቀጥታ ምክትሉን ጀነራል አበባው ታደሰ ላይ ባነጣጠረ ውንጀላ ከፋኖ ጋር የገባንበት ጦርነት በተሳሳተ መረጃ ላይ የተመረኮዘ ነው ማለት ተመልክቷል። ሆን ተብሎ የተሳሳተ መረጃ ተሰጥቶናል አሊያም በሰራዊቱ ውስጥ ሳቦታጅ የሚያደርግ ኃይል ገብቷል ሲሉ ፊልድ ማርሻል ብርሃኑ ጁላ መግለጻቸውን ከደረሰን መረጃ ለማወቅ ተችሏል። አማራ ክልል የገጠመን ኪሳራ ከትግራዩ የሁለት ዓመቱ ጦርነት የከፋ ነው። በተለይ በተዋጊ ሰራዊታችን ላይ የደረሰው ኪሳራ በትግራይ ከገጠመን ይበልጣል ያሉት ፊልድ ማርሻሉ ይህም የሆነው ስለ ፋኖ ቁመና ትክክለኛ መረጃ ይዘን ወደ ጦርነቱ ባለመግባታችን ነው ሲሉም በቁጭት ተናግረዋል። በትግራይ ከህወሓት ጋር በተደረገው ጦርነት ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት ኪሳራ ቢደርስበትም በአማራ ክልል ከፋኖ ጋር የተደረገው ጦርነት የበለጠ ቁጥር ያለው ሰራዊት ከጥቅም ውጪ መውጣቱን በአዛዦቹ በኩል በተደረገው ግምገማ መረጋገጡንም ለማወቅ ተችሏል። በጦር መሳሪያዎች ኪሳራም ቢሆን ፋኖ ከቀላል ኋላ ቀር መሳሪያ እስከ ሞርታርና ዲሽቃ መታጠቅ የቻለው ከአገዛዙ ሰራዊት በምርኮና በተለያዩ መንገዶች ባገኘው መሳሪያዎች መሆኑን በግምገማ ያነሱት የአብይ አህመድ ጀነራሎች ኪሳራው በእግረኛ የሰራዊቱ ክፍል ብቻ ሳይሆን ከባድ መሳሪያዎችንና ተተኳሾችን ጭምር በገፍ የተማረኩበት እንደሆነም ተመልክቷል። በአማራ ክልል ከፋኖ ጋር የተጀመረው ጦርነት አገባቡ ላይ ልዩነት ውስጥ የገቡት የአብይ አህመድ ከፍተኛ ወታደራዊ አመራሮች እንዴት እንወጣለን በሚለው ላይ ከፖለቲካ መሪዎች ጋር ሳይቀር ሰፊ ልዩነት ውስጥ መግባታቸው እየተነገረ ነው። አብይ አህመድ አሁን ባለው ሁኔታ ስለ አማራ ክልሉ ጦርነት ግልጽ የሆነ የመውጫ ስትራቴጂ እንደሌለው የሚገልጹት የአንከር ሚዲያ ምንጮች በአጠቃላይ ብልጽግና በግራ መጋባት ውስጥ እንደሚገኝ አመልክተዋል። ባለፉት 2 ሳምንታት ብቻ በአማራ ክልል ከ5000 በላይ የአብይ አህመድ ወታደሮች የተማረኩ ሲሆን በሺዎች የሚቆጠሩት ከጥቅም ውጪ መሆናቸውን ለአንከር ሚዲያ ከተለያዩ አውደ ግንባሮች ተሰብስበው ከደረሱት መረጃዎች ለማወቅ ተችሏል። አሁን ዘግይቶ በደረሰን ዜና የአማራ ፋኖ የጎንደር እዝ የአጼዎቹና የጭና ክፍለ ጦሮች የስላይ ወረዳን ሙሉ በሙሉ መቆጣጠራቸውን አስታወቁ። በአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ በማድረስ ወረዳዋን የተቆጣጠረው የአማራ ፋኖ የጎንደር እዝ ዋና ከተማዋን ከብልጽግና መዋቅር እያጸዳ የህዝብ አስተዳደር እየተከለ መሆኑን አስታውቋል። አርበኛ ሰለሞን አጣና ለአንከር ሚዲያ እንደገለጸው ቀደም ሲል ገጠር አካባቢዎችን ነጻ ያወጣው የፋኖ ኃይል የወረዳዋን ዋና ከተማ በመቆጣጠር ትልቅ ድል ተጎናጽፈናል ብለዋል። በዛሬ በማዕከላዊ ጎንደር ዛሬ ወረዳ የምትባል ሙሉ በሙሉ ነጻ አውጥተናል። የአጼዎቹ ክፍለ ጦርና የጭና ክፍለ ጦር በጋራ በመሆን ስላሪ ወረዳን ሙሉ በሙሉ ከስርዓቱ አገዛዝ ነጻ አውጥተን ያለውን ደምስሰን የሮጠው ሮጦ የቀረውን ሙሉ ከተማውን ተቆጣጥረን እንገኛለን። በጣም ለአማራ ህዝብም ሆነ ለሀገር ወዳዱ የኢትዮጵያ ህዝብ በጣም ትልቅ ደስታ ነው። ከዚህ በፊት እንደምንናገረው በተለያዩ ሚዲያዎች ገጠሮችን ሙሉ በሙሉ ነጻ አውጥተን ሙሉ ገጠሩን እኛ እያስተዳደርንበት ያለው ሁኔታ አለ። የስርዓቱ ገዦች ወይም ስርዓቱን በጉልበትና በስርዓት አልበኝነት እየገዙ ያሉ ከእምነት እስከ ብሔር ድረስ እያጠፋ ያለውን ስርዓት ለመደምሰስ በቁርጠኝነት እየታገልን ህዝባዊ አድርገን ትግሉን እየቀጠልን ያለበት ሁኔታ አለ። ያ ዛሬ ወደ ወረዳዎች ገብተን ስላሪ ወረዳን ሙሉ በሙሉ ነጻ አውጥተናል። በዚህ ልክ ትግላችን እየቀጠለ ያለበትና የህዝብ አንድነት እየተፈጠረበት ያለ ትግሉ ህዝባዊ እየሆነበት ያለና ስርዓቱ እየተሽመደመደበት ያለው ሁኔታ ነው ያለ። መሳይ የነበረውን ውጊያስቲ በአገዛዙ ላይ የደረሰውን ኪሳራ በተለይ በሰራዊቱ ላይ መጠነ ሰፊ ጦር ነው ያስገባው። የፋኖ ኃይልን አጠፋለሁ ብሎ ነው የገባውና እስቲ ውጊያው እንዴት ነበረ? ይሄ የሴራ ፖለቲካ ወሬያቸውን እኛ ብዙ ጊዜ ከምንም ስለማንቆጥረው ስለምናውቃቸው እነሱ እንደሚያወሩት ሳይሆን የኛ ትግል ግን ህዝባዊ ሆኖ ያ ሙሉ ገጠሩን ቀደም ለመናገር እንደሞከርኩት የስርዓቱ ደጋፊ በፍላጎት የሚደረግ ትግልና በጉልበት
ያርግ ተብሎ ስላልሆነ በስርዓቱ በኩል የሚመጣው ሰራዊት የመታገል ፍላጎት የመዋጋት ፍላጎት ስለሌለው እየፈረሰ በየቦታው እየተበታተነ ግማሹ እጅ እየሰጠ ትጥቁንም ቁርጣያውንም በየቦታው እየጣለ ነው እየበነነ ያለው። የኛ ደግሞ በፍላጎት በማንነታችንና በእምነታችን በምንወዳት ኢትዮጵያ ሀገር ወዳዶች ኢትዮጵያዊ ስለሆነ እኛ በአማራ ተሳጥረን ለመኖር ሳይሆን ትናንት አያቶቻችን ቅድመ አያቶቻችን ከሌሎች ብሔር ብሔረሰቦች ጋር ሆኖ በጋራ የሰሯትን ሀገር ድጋሜ ለመስራት ነው የተነሳን ቆርጠን። በዚህ ልክ የሚታገል የቆረጠ ለሞት የማይሳሳ ሰራዊትና የአማራ ፋኖ ነው እየታገለ ያለው። ስለዚህ የሰማይና ምድር ያህል ነውና ርቀታችን ስርዓቱ ደጋፊዎች ወይም ስርዓቱ የሚታገሉ ኃይሎች እየፈራረሱና እየተበራተሱ እጃቸውን እየሰጡ ትጥቃቸውንም እየጣሉ እየሮጡበት ያለው ሁኔታ ነው ያለ። የኛ ደግሞ ማንም ከፍሎን ወይም ሌላ ነገር ፈልገን ሳይሆን ስልጣን ፈልገን ሳይሆን ነጻነት ፈልገን ነውና እየታገልን ያለ ነው። በቁርጠኝነት ስለሚታገል ከፊታችን የሚቆም ኃይል ስለሌለ አሁን እየሮጠ እየተቆራረጠ እየበተነ ነው ያለው። እጅ የሚሰጠው እጅ እየሰጠ ነው ያለው። ዛሬ ሙሉ የፖለቲካ አመራሩ የወረዳው አመራር ግማሹ በየበረሃው ሩጦ ጠፍቷል፣ ግማሹ እጅ ሰጥቷል፣ የተደመሰሰው ተደምስሷል። ሙሉ ወረዳዋንን በስር ቁጥጥር አውለናል ማለት ነው። መሳይ አሁን ወረዳውን መንግስታዊ መዋቅሩን መልሳችሁ እናንተ ናችሁ እንግዲህ እያስተዳደራችሁ ያላችሁት ማለት ነው? አዎ እውነት ነው። እንደሚታወቀው ገጠሩን አካባቢ እያስተዳደርነ በመሬት የሚጣላውን በግጦሽ መሬት የሚጣላውን እየዳኘነ እንዳለው ሁሉ አሁንም ወረዳዎችን ዛሬ ከጧት ጀምሮ በተደረገ እልህ አስጨራሽ ትግል ሙሉ ሰራዊቱን ደምስሰን ወረዳው በእኛ ስር ቁጥጥርና በእኛ አስተዳደር ውስጥ ነው ያለው ማለት ይቻላል። ፋኖ እንደመስሳለሁ ብሎ ነው እንግዲህ መጠነ ሰፊ ጦር እያስገባ የሚገኘው። እንደው መልእክት አላችሁ? በዚህ አጋጣሚ ይሄ የመጨረሻ የተባለው ዘመቻ በአብይ አህመድ ተከፍቶባቸዋል። እንግዲህ እንደሚታወቀው እኛ ማንንም ገፍተን ሳይሆን ተገፍተን ነው ወደዚህ ጦርነት የገባ ነው። ከበራችን ድረስ ስትቃጥቱ በዚች ምድር አትኖሩም። ይቺ ምድር የአማራ አይደለችም። አማራ በዚች ምድር አይኖርም። ትናንት ሀገር የሰራው ቅርስ ያስረከበው ከሌሎች ብሔር ብሔረሰቦች ሀገር ወዳድ ኢትዮጵያውያን ጋር ሆኖ ሀገር የሰራው አማራ ትናንት ከተለያየ ችግር ሀገርን ያዳነው አማራ ይቺ ምድር አትኖርም፣ ይቺ ምድር ያንተ አይደለችም ተብሎ እንደሚታወቀው ጦርነት ታውጆበት ከቤታችን ከበራችን ድረስ መጥቶ ጦርነት ተከፍቶብናል። እኛ ተገፍተን ስለሆነ ጦርነት ውስጥ የገባ ነው። በመገፋታችን ፈጣሪ እየረዳን ስለሆነ በሃይማኖታችንና በማንነታችን በብሔራችን ነው ጦርነት የተከፈተብን። ሌሎቹንም በዚህ በተመሳሳይ ለማጥቃት ነው። ተረኛ ናቸው ሌሎች ብሔረሰቦች። ሀገርን ለመበተን ተልዕኮ ተሰጥቶት እየሰራ ያለ መንግስት ነው የባይ ዱርዬ መንግስት ስለሆነ ይሄን ለማድረግ ትግል ከጀመርነ ጀምሮ አጠፋችኋለሁ 10 ቀን 15 ቀን 1 ወር 20 ቀን እየሰጠ እየፎከረ የኖረ መንግስት ነውና አሁን እኛ በዚህ ምንም ብዙ አንገረምም። እንኳን አሁን ይሄ ምንም አይነት የደከመ ሰራዊት ይዞ በዚህ ሰዓት የመጀመሪያውም ጦርነት አልተበገርንም። ስለዚህ ይሄ የተለመደ የፖለቲካ ትርፍ ለማግኘት ወይም ህዝቡን ለማወናበድ የሚያደርገው ነገር ስለሆነ ማንም የፈለገው ኃይል ቢመጣ እኛ ፈጣሪንና ሀገር ወዳዱን ኢትዮጵያን ይዘን ስለማንሸነፍ እኛ የፈለገውን ያርስ የምንታገለው ትግል ስለማያቆመን ይሄ የፕሮፓጋንዳ ስራ ስለሆነ በዚህ ስለማንበገር እኛ ጠንክረን ትግላችን ህዝባዊ አድርገን እየታገልነን ያለ ነው። ትንሾቹ ነን የጀመርነው፣ ዛሬ ሺዎች ሚሊዮኖች ሆነናልና የተሻለ ትግል የተሻለ ኢትዮጵያን አንድ የሚያደርግ ስራ አንድ የሚያደርግ ትግል ነው እያታገልን ያለ ነው። በዚሁ መልዕክት ማስተላለፍ የምንፈልገው ምናልባት ሌሎች ሀገር ወዳድ ኢትዮጵያውያን ነገ ተረኛ ጠባቂዎች ስለሆኑ የዚህ ትግል ባለቤቱ ነውና ይችን ሀገር በጋራ እንድንሰራ ጥሪ እናስተላልፋለን። ማንንም ተራ ጠባቂ ነው እንጂ ለዚች ሀገር ባለቤት የላትም። ይሄ መንግስት ካለ የስርዓት ካለ ድረስ ስለዚህ በጋራ ቁመን በጋራ ይችን ሀገር እንድንሰራ ከጎናችን እንዲቆሙ ነው መልዕክት ማስተላለፍ የምንፈልገው። መሳይ